ትግራይ መጥቶ አብይ አህመድ የላካቸው በሙሉ 2 ዓመት ሙሉ ሰክሰስፉሊ ትግራይ ዲስቻርጅ አድርጓል የተሰጣቸው ኃላፊነት። እንዳይግባባ የማይግባባ ህብረተሰብ፣ የማይግባባ ሰራዊት፣ የማይግባባ ፖለቲካል ኤንቲቲ ፈጥሯል ትግራይ ውስጥ በሙሉ ሰርስሮ ገብቶ ኢንፊልትሬት አድርጎ ምን እንዳደረገ 2 ዓመት ሙሉ ተሰጥቶለታል። አሁን የሚፈልገው እንደዚህ አይነት ወደ ወረደ እንደዚህ አይነት ኳስ ይጫወትበታል። እሱ የሚያስበው እንደዛ ነው። ወደ ወረደ በጣም አስከፊ ጊዜ ላይ ነው የመጣው። እችን ታክል ስንዝር መንቀሳቀስ አይችልም። ያለቀ ኤግዞስት የተደረገ ጉዳይ ላይ ነው የገባው። ከዚች መውጣት አይችልም። ትንሽ ሰፋ ላርጋት ቢል እንኳን ማስፋት አይችልም። እቺ ነች ያንተ ቦታ ከተባለ ከዛ ንቅንቅ ማለት አይችልም። አስረግጬ ነው የምናገረው። ጉራ አይደለም ሚዲያ ላይ የምንተነፍሰው አይደል። ከዚች ንቅንቅ አይልም ከተሰጠው ኃላፊነት በስተቀር። ለምሳሌ ሰራዊት አያዝም። ትግራይ ሰራዊት አሁን ፕሬዝዳንት ከተባለ ደብዳቤ ይዞ ከመጣ አውቶማቲካሊ ከእንትን ውጭ ነው የሚሆነው፣ ከሰራዊቱ ውጭ ነው የሚሆነው። ሰራዊቱ ስለወሰነ ማለት ነው። ሰራዊቱ ሰራዊቱ በፕሬዝዳንት ስራ አይደለም፣ የስቴክ ሆልደር ነው። የጊዜያዊ መስተዳድሩ ስቴክ ሆልደር ነው። እንደ ሌሎች ባይቶና በለው ቲፒኤልኤፍ ምናምን እንደሚባሉ እኔም ቦታ ላይ ብሎ ነው የገባው እንጂ መጥቶ እኔ የዚህ የአንተ ፕሬዝዳንት ሆናለሁ ቢለኝ አልሆንም ብሎ ወስኗል። ኦልሬዲ ለጌታቸው የኔ አይደለም አንተ ፕሬዝዳንት አይደለም ብሎ ለጌታቸው ኖ ያለ ለወደ ወረደ እሺ ሊል አይችልም። አንድ ነው። ዘ ሴም ፖዚሽን ነው ይዞ የሚመጣው። ፕሬዝዳንት ነው። ጌታቸው ስለሆነ ያኛው ስለሆነ ጌታቸው ጣልቶ ወደ ወረደ የሚያፈቅርበት ነገር የለም። አብይ አሁን ቲዲኤፍን ለመቆጣጠር ወይ ቲዲኤፍ አካባቢ ያለው የሆነ ነገር ስራ ለመስራት ወይ ህወሓትን አዳክምልኝ ህወሓትን እንትን አድርግልኝ ምናምን ብሎ በፍጹም የሚታሰብም አይደለም። የሚታሰብም ከጌታቸው ብዙ ነገር እንደሚማር ኤኒዌይ የትግራይ ፖለቲካል ኮንፊግሬሽን ተቀይሯል። በአጭር ጊዜ ላይ የተቀየረው በአጭር ጊዜ እና አጠቃላይ ኢትዮጵያንም ቀየረው። ያቆም ይሄን ኖቲስ ታደርገው ይሆናል። አጠቃላይ ኢትዮጵያ እንትኑ አስተላለፉ ህልማቸው ትግራይ ውስጥ 2 ዓመት ሙሉ ፖሊሲ ቀርጸው እነዘሩ ተሾመን ሬድዋን ሁሴን ከፊት ለፊት አሰልፈው ሚዲያ ቀጥረው አክቲቪስት ቀጥረው ትግራይ ላይ ሲያዘንቡት የነበረ በሙሉ አፈርድሜ በላቸው። አፈርድሜ ካበሉት አካላት ደግሞ አንደኛው ይሄ ሚዲያ ነው። አስረግጠን በኩራት ነው የምንናገረው። በነገራችን ላይ በኩራት የትግራይ ህዝብ ምስክር ነው። በፍጹም ንቅንቅ ብሎ ነገር የለም። በዚህ ብታዘብ፣ በዚህ ሪፖርት ብታደርገው፣ ሳትላይት ትዘጋለህ ብትልበስ ንቅንቅ አላለም። እስከ መጨረሻ በመርህ ነው የምንሰራው። ለህዝብ ነው የምናገለግለው። የሰራዊቱ ድምፅ ነው። ማንም አለቅላቂ ማንም በገንዘብ ተታሉ የስንቄ ባንክ የኦህዴድ ባንክ አድርጎ ትግራይ መበጥበጥ እንደማይችል በተግባር አሳይተናቸዋል። ስንት ሽምግልና ተልኮ ምናምን ነው ብለናል። እኔ የትግራይ ፖለቲካ አዲስ ኮንፊግሬሽን አለ። የኢትዮጵያን በዛው ልክ የተቀየረ ነው። አብይ የሰማ ነው። የቲዲኤፍ ጀነራሎችን በድሮን እጨርሳቸዋለሁ 1-6 አጠፋለሁ እያለ ነው። ቲዲኤፍ ትግራይ ላሉ ምልክት ነው ይሄ። እነሱ ነግራቸዋለሁ። ይሄ ዝም ብሎ ሚዲያ ላይ መነገር ስላለበት ነው አስቀድመን እንጂ በይፋም ነግራቸዋለሁ። ውስጥ ለውስጥ ዝርዝር አለ። ሌላ የቲዲኤፍ ጀነራሎችን በድሮን አጠፋለሁ እያለ አዲስ አበባ እየተነገረ፣ እኔ ስም ዝር መጥቀስ አልፈልግም ማን ጋር እንደተናገረ። ጦርነት እያወጀባቸው ነው ማለት ነው። እንግዲህ የፕሪቶሪያ ሰላም ስምምነት እንትን እያለ ድሮን ልኮ ቤታቸው ወይ በተሰበሰቡበት እገላለሁ ካለ ሌላ ህይወት ውስጥ አጠቃላይ የአብይ እንትኑ የ4 ኪሎ እንትኑ በቃ ሰልችቶታል ማለት ነው እንጂ ትግራይ የሆነ ነገር ክራይም ፈጽማለሁ ያለ ጊዜ እሳቱ ተለኮሰ ማለት ነው። እኔ እንደዛ ነው የምረዳ። ትግራይ ፖለቲከኞች፣ ትግራይ የፖለቲካል ኤንቲቲዎቹ የሰራዊቱ እንዴት እንደሚገነዘበው አላውቅም፣ ግን የሆነ ነገር ሞክራለሁ ቢል ነገሩ ተበላሸበት ነው የሚባለው። ከፍተኛ ጥንቃቄ ያስፈልጋል። ለማንኛውም ይሄን ለመናገር ፈልጋለሁ። ሌላ ግን ዋር ኢፍ የሚለው ቀደም ብዬ ያነሳሁት አለ ያዕቆብ። ዋር ኢፍ ቢሆንስ ተገናኘ ከእንትና ጋር ተገናኘ ከእንትና ጋር ከፋኖ ጋር ተገናኘ ቢባል ቢሆንስ ነው። እኛ እንደ ኢንዲፔንደንት ሚዲያ እንደ ግል ሚዲያ ያው እነሱ የጁንታ ሚዲያ ነው፣ የደብረጽዮን ሚዲያ ነው፣ የቲዲኤፍ ሚዲያ ነው ምናምን እንደ ድሮ አይነት ያለ ማንኛውም ትግርኛ የሚያወራው ወይ ማንኛውም የትግራይ ቤዝ አለው ከተባለ ሁሉም ነገሩ ኮርነር ነው የሚያስቀምጡት። አስረግጠን ነው የምናገረው። እኛ ግን ምንድነው ችግሩ ነው? ትናንት ምንድነው ያደረጋችሁት? ኤርትራ ጦር አስገብታችሁ እሱ አክቲቪስቱ እሱ ነው የሚሉት። ማማጨቤ እሱ ነው የሚሉት። ብርሃኑ ጁላ እሱ ነው የሚለው። ምራቱ ተሸመ እሱ ነው የሚለው። መጨረሻ ላይ አብይም እሱ ነው የሚለው።
መጨረሻ ላይ የራሳቸው ህዝብ ጭኮ አቀብለኝ፣ ምሳር አቀብለኝ፣ ምናምን አቀብለኝ እያለ የትግራይ ህዝብ ላይ ያዘመተው አሊያንስ ፈልጎ የትግራይ ህዝብ ለማድቀቅ አይደል እንትን ያደረገው። ነገር ተቀያይሮ ትላንት እንደዛ እንዳደረግከው እኔም ሰሜንን አንድ በአንድ አደቃለሁ ብለ የዘመተ አካል ዛሬ አፋር ሄዶ ፎቶ ይነሳል። ብርሃኑ ጁላ መካናይዝድ እያስመረቀ ወደኋላ ፎቶ አሳያቸዋል። አዋሽ አርባ ነው የዋለው። እጣመራለሁ ቢልህ ምንድነው ችግሩ? አንተ አድርገው እነሱ ቢያደርጉት ምንድነው ችግሩ? ፋኖ ኃጢአተኛ ነው የሚሆነው? ትዴፍ ኃጢአተኛ ነው የሚሆነው? ቢሆን ቢያደርጉትም አላደረግነውም ብለዋል። አላደረጉትም። ሶፋር ምንም አይነት እንቅስቃሴ እንደሌለ እኔ አውቃለሁ። ቢያደርጉት ግን ኃጢአት ነው ወይ ነው? ማን ነው ባንዳ ነው የሚባለው? ይሄ ፌደራል መንግስት ተባብሮ መጡብህ ሊባል ባንዳ ነው የሚባል ነው? ባንዳማ አሳያችኋለሁ። ባንዳ አሳያችኋለሁ። ከዛ በፊት አንድ ነገር ልጨምርላችሁ። ይቻላል ነው። ሞራሊ አይጠየቁም ነው። በህግ አይጠየቁም ነው። እንኳን የሀገር ውስጥ የሌላ ሀገር የቋንቋ አይታወቅ ምንም አይታወቅ የሶማሌ ሞቃዲሾ ሰራዊት ዛላምበሳ ህዝብ አስጨፍጭፋል። ትግራይ ምድር ውስጥ ገብቶ አክሱም ወንድሞቻቸው የተገደሉት በሶማሌ ተወላጆች ጭምር ነው። አስረግጬ ነው የምናገረው ይሄ በደንብ። ስለዚህ አንተ ስታደርገው አሪፍ ነው። የህግ የማስከበር ነው። ኢትዮጵያን የማስቀጠል ነው። ስብራትን የመጠገን ነው። ኢትዮጵያ ስለምትወድ ነው። ምዕራብ ትግራይን አስመልሳለሁ ብሎ እያለ ምዕራብ ትግራይ ብሎ እየጠራው በስሙ ምዕራብ ትግራይ ማን የያዘው? ለምን ብለን የያዝከው አንተ? የቀማው መከላከያ ምግበይ ምዕራብ ትግራይ ብሎ ወታደሮች አጨረሰ ምናምን የሚባለው ለምን ያዝከው? ምዕራብ ትግራይ የትግራይ መሆኑ እያወቅ ለምን ያዝከው? ይሄ ሰላም የሚፈጥር ነው ወይ? ሰላም ይፈጥር ነው ወይ? ወይስ ያለውን እንትን ትንሽ ወደ እኔ ያመዝናልና አይቀየርም፣ ይሄ ፖለቲካል እንትኑ አይቀየርም አስተላለፉ ከሚል ነው ወይ? አንድ አለ። ሌላ መልእክት ነው የለኛ ለፋኖ ኃይሎች ጀግኖች ናቸው። ያው ታውቃላችሁ፣ ይሄ ሚዲያ የፋኖ ድምፅም ነው፣ የአማራ ህዝብ ድምፅም ነው። የአማራ ህዝብ በድሮን ሲጨፈጨፍ ብቸኛ በርካታ ቪዲዮዎች ጭምር ወደዚህ እየተላኩ እዚህ ሚዲያ አሳይተናል። ዓለም በሙሉ አድርሰናል። ይሄ ሊንክ እየሰጠን ቪዲዮን እንትን አድርገን በማስረጃ ወደ የሚመለከታቸው ሰዎች ጭምር ሊንኩን እየሰጠን አጋፍጠነዋል። ይሄን መንግስት አብይ ያውቃል። ይሄ አብይ ቅርብ ሰዎችም ያውቃሉ። ለዛ ነው በተለያየ ባለ ሀብቶች ለምንድን ነው እነ ደብረጽዮን ጌታቸው እዚህ ከኛ ጋር እየዋሉ ምንድነው እዛ ለብቻው የሚጮኸው? አምጡት እንጂ ከኛ ጋር ምን ችግር አለ? አንዳንዶቻችሁ ማን ነው የሚቀርበው? እሱን በዘመድ በምናምን በርካታ ሙከራ አድርጓል። በርካታ ሙከራ ስም ለጊዜው ዝም ብዬ አልፌዋለሁ። የትግራይ አዲስ ፖለቲካ ኮንፊግሬሽን ስለመጣ ትግራይ ነው ይሄን በግልጽ የምናገረው እንጂ ያለፈው ጊዜ ይሄ ከባድ ጊዜ ነበር። ለዚህ ሚዲያ ለኔ ያሳለፍነው ጊዜ ከባድ ጊዜ ነበር። ሎቢ የነበረው ሎቢ ማለት ነው። ፋኖ ምንድን ነው ያሉት? የሰማ ነው ምሬ ወዳጆ እኮ ጅል ነው። ደሴ ቆቦ ይዋጋል። መንግስት ያለው እኮ 4 ኪሎ ነው ይላል። ትክክል ነው። ጎንደር ያለው እነ መከታው በለው ይሄ ሁላ ስንት መስዋዕትነት የሚከፍሉት ጎንደር ቤተመንግስት የፋሲለደስ ቤተመንግስት ለመውረስ ነው እንዴ? ስልጣናቸው አረጋ ከበደን ከስልጣን ለማስወገድ ነው ወይስ 4 ኪሎ ያለውን ለመመንገል ነው? ዋናው ዓላማ ምንድን ነው? ምን ያደርጋል? እዛ ለምን ይዋጋል? ማቸካላ ላይ ዘሜ ለምን ይዋጋል? ኦልሬዲ አንድነቱ ተፈጥሯል። የሚቀጥለው ለየት ያለ ኦላ ወረዳ ብሊስማሮ ደምቢዶሎ እየተዋጋ ነበርና ብዙ ጊዜ አቃጥሎ እዛ ቆጭቶታል። ወዴት ነው የመጣው? ወደ ሸዋ ነው የመጣው። ደብረ የት ነው የሚውለው? ከአዲስ አበባ አዳማ በአዲሱ መንገድ የሚባለው ብዙ ላይ ነው ያለው። ከ10 ሰዓት በኢትዮጵያ ሰዓት አቆጣጠር ከ10 ሰዓት 11 ሰዓት በኋላ እኮ ዝግ ነው። ዲፕሎማቲክ ኮሚኒቲ የአሜሪካ የዩኤስ የዩኤን ኤምባሲዎች ምናምን የውስጥ ጠይቋቸው ከርፊው አለ። በዚህ ሰዓት እንዳታልፉ ምናምን የሚል አለ። የብዙ ኤምባሲዎች ሴኩሪቲ ኦላ ስለሆነ ኦላ አለ እዛ ላይ
ማታ እንቅስቃሴ ምናምን እዚህ አካባቢ ወደ ጫንጮ ምናምን የለም። ጫንጮ እንዴት ነው? ሆላ ነው ያለው እዚህ ሰሜን ሸዋ ሰላሌ ምን ማለት ነው ይሄ? ሰላሌ ጫንጮ ምንድን ነው? እዛ አቡነ ተክለ ሃይማኖት ገዳም ሄዶ የሚያውቅ ብዙ ሰው ያውቀዋል እኮ የት እንደሆነ። ወደዚህ ነው የመጣው። ስለዚህ ዘሜም እነ ምሬ ወዳጆም ጎንደርም ሸዋውም ተሰባስበው ለ4 ኪሎ ቅርብ በሆነ አካባቢ ማድረግ አለበት እንጂ እዚህ አካባቢ ማን ያደርጋል? ኦህዴድ እንደዚህ ነው የሚቀልድባቸው። እንደ 20 ዓመት ብትዋጉ አትደርሱም እዚህ አካባቢ የሚላቸው እኮ ለዛ። የት ነው የሚዋጉት? እዛ ነው የሚዋጉት። ምን ያደርግላቸዋል? ኦህዴድ የሚቀልድባቸው በዛ ነው። ሰሞኑ ያስደነገጠውም ሰሞኑ ራሱ ፋኖ መሆኑን እያወቁት ሙሉ መካናይዝድ ጃዋር መሐመድ ትላንት ትዊት ያደረገው አይታላል። ትዊት አድርጎታል በፌስቡክም በትንትንም አለ። ሙሉ መካናይዝድ አማራ ክልል አስገብቶ እየተዋጋል። ሁሌ መካናይዝድ ያስገባል። ሁሌ መካናይዝድ አለው። መካናይዝድ ማለት ከዲሽቃ ጨምሮ መካናይዝድ ባለው ከበድ ያሉ ሞርታር መካናይዝድ ነው። ይሄ ግን ታንኩም ትላልቅ መድፎቹ ነው ይዘው የገባው። ጀነራል መድፍ ጭምር እየተዋጋ ነው። ብዙ ካቨሬጅ ያለ ገብቶታል። እና ይሄን እነሱ ኦህዴድ እየተጫወተበት ያለው 20 ዓመት ብትዋጉ አትደርሱም የሚለው በአጭር ጊዜ እንኳን እንደዚህ የደነገጠ ይሄ ብልጽግና በአጭር ጊዜ ነው የደነገጠ። እንዴት አንድነት ፈጠሩ? ዘመቻ አንድነት ብሎ የጀመሩት የሆነ ኃይል ግዑዝ ኃይል ሄደው ለምግበ እየሰጡት እነዚህ ቢሆንማ አያደርጉትም እኮ። ምክንያቱም ምሬም እስክንድርም ሌሎችም እዚህ ጋር ያሉት የሸዋም የጎንደርም እርስ በርሳቸው የማይግባቡ እንዴት ዘመቻ አንድነት ብሎ እኔ ላይ ይህን ያክል መጠነ ሰፊ ዘመቻ አካሄዱብኝ እና ይህን ክሬዲት ለፋኖ መስጠት አልፈልግም። ኦልሬዲ ፋኖንማ ሰድቤዋለሁ፣ አንቋሸዋለሁ፣ አቅም የለህም ብዬዋለሁ። ስለዚህ ሰርድ ፓርቲ መፈለግ አለብኝ ብለው ወደ ትግራይ ነው የላኩት። ኳሷን ወደ ትግራይ የለም፣ ኳሷ አማራ ክልል ነው ያለችው። አማራ ክልል ለማንኛውም ወደ ሰሞኑ ሲቀልድበት አልነበረ ጨዋታ ሲቀልድ ቄስ ሞገሴ ምናምን ቄስ ሞገሴ የአብይ ቄስ ሞገሴ አንድ ግን የምጠይቀው ሲቀርብልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። ይሄ ሰው በጣም የሚያዝናና እዚህ ጋር ተናንቀው ምራቅ አለ። እኔ አንዳንዴ የሆነ ወይ ቡና ከጠጣው እና ውሃ ቶሎ ካልጠጣው ይሄ ምራቅ ይለኛል ብዙ ጊዜ እንደዛ ተፈጥሮ። ይሄ ግን ጭንቀት ነው። እውነት ሰውየው ይተኛል ወይ? 8 ሰዓት ነው የሚተኛው? 5 ሰዓት ነው? 5 ተኩል ነው? በቆና ቀብዱ እረፍት ነው። በቆና እረፍት በሱ በቆና ማለት እረፍት መሆኗ በእኛ ቄስ ነው፣ በቄስ ሞገሴ ነው ያወቅናል። አንድ ግን የምጠይቀው ሲቀርብልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። ያቆና ተጨርሻለሁ። በዝጋ ዝጋውና አጥራርገ ዝጋው መሽቷል መሰለኝ። እሺ የሚገርም ነው እኮ እውነትም ቄስ ሞገሴ እኮ ነው። እኔ በእርግጥ ቦቃና ቀብዱ እያልኩ ነበር የምጠራው ሁል ጊዜ እንትን ላይ ሲገጥመኝ ቄስ ቦቃና ቀብዱ እያልኩ ነበር የምጠራው። ይሄን ሰውዬ አስቅኝ ሰው ናቸው። በእንዲህ አይነት ሰዎች ነው ጠቅላይ ሚኒስትሩን እያሳሳቱ ዝም ብሎ እያጀቡት ማለት ነው። እና የሚያሳዝን ነው፣ አሳፋሪ ነው። ከአንድ እንትን አይጠበቅም። ደግሞ ኦሮምኛ ሰንቅሯታል፣ አይተሃል? ትንሽዬ እንትን አስገብቷል እኮ ኦሮምኛ። ያንተ ነኝ የምትል መልእክት አለች ቦቃና ቀብዱ የምትለዋ በኦሮምኛ የሆነችው ለዛ ነው። አዘርዋይስ አማርኛ ነው ያደረገው። እና በጣም የሚገርም ሰው ነው። ያው እኔ አንድ እንትን የማደርገው ስታሊን መጨረሻ ላይ ይሄ እንትን ጋር ያነሳው የወረዳ ምክር ቤቶች ጋር እኔ በጣም ገርሞኝ ነበር። ባለፈው ላነሳ ነበር ስታሊን ይሄ በትግራይ ክልል ያለው የወረዳ ምክር ቤቶች የሚባለው ላይ ማህተም ጉዳይ አይደለም። የዝመት ማህተም ጉዳይ አይደለም ለእኔ ማለት ነው። ቢኮዝ ማህተም ማለት ምክር ቤቶቹ ለእንትን የሚቀረጽ ነው። በ200ም በ500ም በ1000 ብርም በለው ዲፔንዲንግ ኦን ኳሊቲ። ግን እሱ የማህተም ጉዳይ ሳይሆን ምክር ቤት ማለት እኮ በየትኛውም የኢትዮጵያ ክልል አካባቢ አልፈረሰም። ስታሊን እኛ ጋር አሁን አልፈረሰም ምክር ቤት
2005 የተመረጠ ነው ያለው። 2005 የተመረጠ ነው ምክር ቤቶች አሉ። እነኛ ምክር ቤቶች ምንድን በጣም እኮ የሚገርም ነገር ነው። እነኛ ምክር ቤቶች በኢህአደግ የተመረጡ ናቸው። በኢህአደግ ጊዜ የተመረጡ ናቸው። አሁን ብልጽግና ነው ከላይ ያለው አይደል እንዴ? ብልጽግና እኮ ነው ያለው በክልል ደረጃ የብልጽግና ምክር ቤቶች ናቸው። ከታች ደግሞ በኢህአደግ የተመረጡ ሆነው ነገር ግን ምንድነው ራሳቸውን ያደረጉት የብልጽግና ነን ብለው ራሳቸውን ኮንቨርት አደረጉ። እንደዛ አሉ ሳይመረጡ ማለት ነው። እና ሰው ይሄንን የህግ አካል ናቸው፣ የሚከበሩ ናቸው፣ የህዝብ ተመራጭ ናቸው። በምርጫ እስኪቀየር ድረስ አይነኩም። በምርጫ እስኪቀየር ድረስ ስልጣናቸው በጣም የተጠበቀ ነው፣ በህገ መንግስቱ የተጠበቀ ነው። አሁንም በማንኛውም አካባቢ ያለ ይሄ ነው እና እኔ አሁን አንዱ ሚዲያ ላይ ነው የሰማሁኝ ይሄን ነገር ስታሊን ባለፈው አንድ ሚዲያ ላይ ሰምቼ አንደኛው ሰውዬ ምን ብሎ ይገልጻል መሰለ ህዝቡ የራሱን ምርጫ እያካሄደ አለ። እንደዛ ብሎ እኮ ነው የገለጸው አንድ ሚዲያ ላይ ቀርቦ ማለት ነው። የሚገርም ህዝቡ እርስ በርስ እየተመራረጠ ምክር ቤት እንትን እያለ እንዴት እንደ መንገድ ላይ ትመራረጣለህ? እንዴት የምርጫ ቦርድ አለበት እዛ የምርጫ ቦርድ ታዛቢ ልኳል እዛ ጋር የምትመራረጥበት ቀበሌ ላይ ማለት ነው ወይ ወረዳ ላይ። በጣም የሚገርም ከሰውየው አፍ ሰምቼ ማለት ነው። ትልቅ ሚዲያ ላይ ነው የቀረበው እንዲህ ሲናገር በጣም ገርሞኛል። እና ይሄ የሚገርም ነገር ነው እየሰማን ያለ ነው ማለት ነው። ምክር ቤቶችን እያፈረስክ ሌላ መተካት ማለት የምርጫ ስርዓቱንም ህገ መንግስቱንም እንትን ማለት ነው አለማክበር ነው የሚመጣው። እና በጣም የሚገርም እንትን ነው። ሌላው ይሄ ፋኖ እና እንትን ተገናኙ ሰሜኖች እየመጡ ነው የምለው እውነት ነው። የሰሞኑ ሁሉ ነገር በዛ ነው የሚጠቃለለው፣ በዛ ትርክት ውስጥ ነው የሚጠቃለለው። ሰሜኖቹ እየመጡብን ነው። አሁን አንድ ፋኖና እንትን ማገናኘት፣ ከኤርትራ ጋር ማገናኘት፣ ከአማራ ጋር ማገናኘት፣ ከትግራይ ከህወሓት ጋር ፋኖን ማገናኘት፣ ህወሓትን ከፋኖ ጋር ማያያዝ፣ ይሄ ሁሉ የዛ ትርክት መገለጫ ነው። የዛ ትርክት አካል ነው፣ መገለጫው ነው ይሄ እየተባለ ያለው ማለት ነው። ስለዚህ አንተ ቅድም እንዳልከው እኮ ምንድነው ታዲያ እንትን ቢባሉ ምንድነው ቢገናኙ ስታለ ቢገናኙ ምንድነው ኃጢአት የሚሆነው? ማን ነው የጀመረው ነው አይደል? ወይስ ሌባ ልጅ እናቷን አታምንም የሚለው ነገር ሆኖ ነው? ሌባ ልጅ እናቷን አታምንም ይባላል እኮ አይደል? ይሄ ሆኖበት ካልሆነ በስተቀር ማን ነው የጀመረው? ነውር ከነበረ ማን ነው ነውርነቱን የሻረው መጀመሪያ ያስቀረው አይደል? ኢቭን ከኤሪትሪያ ጋር ከውጭም ጋር ጭምር ማለት ነው መሰለፍን ማን ነው ነውርነቱን የሻረው? ማን ነው የሻረው መጀመሪያ? ስለዚህ ያንን እንትን ሳትል አሁን ነውር መሆን የጀመረው ከመቼ ወዲህ ነው እንደዚህ አንድ ላይ እንትን ማለት? ስለዚህ ቢያደርጉት ምን ኃጢአት አለው ስታሊን? እና የሚደንቅም አይደለም ለእኔ አሁንም አይገርመኝም በነገራችን ላይ ማለት ነው። እነሱ ናቸው እንትን ያላሉት እንጂ እነሱ ናቸው በተለያየ በራሳቸው ተግዳሮት በራሳቸው እንቅፋቶች እስካሁን እንትን ያላሉት እንጂ ለእኔ ቢያደርጉት ምንድን ነው ኃጢአቱ የሚል ጥያቄ አለ። ሌላው አድርጎት የለ እንዴ? አድርጎ የለ እንዴ? ለምን ለሌላው ጽድቅ ሆኖ ለእነሱ ለምን ኩነኔ ይሆናል? እና እንደዛ አይነት ነገር ከሞራል አንጻር ተቀባይነት የለውም ለማለት ፈልጌ ነው። ከሞራል አንጻር ተቀባይነት አይኖረውም ብዬ ነው የማስበው በእኔ በኩል። እና ይሄን ነው ማለት የምችለው። መልካም። እነዚህ ተመልካቾች ትንሽ መጨረሻ ላይ እየመሸ ስለሆነ ዘና አድርገናቸው ግን የኢትዮጵያውያን ማለት እነዚህ የኢትዮጵያ ፖለቲካ የሚዘውሩ ሰዎች አሁን ባለቤት ነን፣ እኔ ከያዕቆብ ጋር ነው ዛሬ ከያዕቆብ ጋር ተጣላ፣ ነገ ደግሞ ትዋደዳለህ ምናምን ብሎ ዲሲሽን ሜከር ብሎ ወዳጅ ፈቃጅ የትግራይ ህዝብ ወዳጅ እንትና ነው ጠላት እንትና ነው ብሎ 4 ኪሎ ያለው ከፈለገ ኤርትራ መጥቶ ያስወርሯል። ከዛ በኋላ ጨርሻለሁ ፕሪቶሪያ ጨርሻለሁ ግን ከኤርትራ ብሎ እንዳትገናኝ አማራ ጠላትህ ነው ሲለው ነበረ። አማራ ፋኖ ግባ ጠላትህ ነው ትግራዋይ ሲለው ከዛ ደግሞ አይ አሁንማ እንዳትገናኝ ትግራይ ደግሞ እንዳትገናኝ ከፋኖ ጋር የሚለው እንደ ዛራ ሚዲያ እንደ ተቋማችን ይሄ አንተ እንዳልከው እነሱ ሲያደርጉት ትክክል ሌላው ሲያደርገው ስህተት የሚሆንበት የለም። ፖለቲከኞች ምን ሊሉ እንደሚችሉ ሰራዊት እንደሚሉ የኔ ጉዳይ አይደለም፣ የኛ ጉዳይ አይደለም። ይሄ እነሱ ያደረጉትን ነው። ከነሱ ተሞክሮ ነው እየተናገርን ያለነው። ከነሱ ተሞክሮ ስንወስድ ግን እንደ መዝናኛም እንደ እንትንም ሲሪየስም አትወሰዱት። እስቲ እነዚህ ያፍራሉ አሉ። አንድ ቪዲዮ ለእናንተ ላድርስና አንዱ ጓደኛዬ ብቻ ነው የሚያፍረው። አንዱ ጓደኛዬ እልም ያለ ጓደኛዬ ነው ግን እልም ያለ የእንትን ደጋፊ ነው
የብልጽግና ደጋፊ ነውና ሰኒ ብናትችን ቪዲዮ እንደዚህ የነዚህን ቪዲዮ አታሳየኝ። እያፈርኩ ነው እየተሸማቀቅኩ ነውና አታሳየኝ። በቃ ይሄን ሳስብ እኔም ቢዝነስ ማን ስለሆነ አዲስ አበባ ጣልቃ ገብቶ የኛን አማጽያን ደግፎ እኛን እርስ በርስ ሊያባላ አቅዶ የሚሰራ ኃይል የውጭ ኃይል በእኛ ጣልቃ ገብቶ የኛን አማጽያን ደግፎ እኛን እርስ በርስ ሊያባላ አቅዶ የሚሰራ ኃይል የውጭ ኃይል ተቀብሎ አገሩን የሚወጋ ዜጋ ባንዳ ነው። ባንዳ ደግሞ በታሪክ አጋጣሚ በተደጋጋሚ ታይቷል። ኤርትራውያን ወንድሞቻችን ዛሬም ነገም አዲስ አበባም ሆነ በመላው ኢትዮጵያ መተው የፈለጉትን ማድረግ እንዲችሉ እንፈቅድላቸዋለን። ለኛ ከአሜሪካኖች ይልቅ ኤርትራ ሮል ሞዴላችን ነች። አሜሪካኖች ድንበርተኛ ቢሆኑ ኖሮ እናሳያቸው ነበር። በድንበር አንገናኝም፣ ችግሩ ያ ነው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ከዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይሄ መስዋዕታችን አሁን ማቀብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም፣ እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋል። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። ኤርትራ በኢትዮጵያ ጉዳይ ላይ አሁን ባለው ምዕራፍ ውስጥ ገብታለች ወይ? እስካሁን ድረስ የተጨበጠን ገብታለች የሚለውን ነገር የሚያረጋግጥ የትኛውም አካል የለም። ቲፒኤልኤፎች በአደባባይ ይናገራሉ። ከዚህ ቀደም ሮይተርስ ላይ ይመስለኛል አንድ ዘገባ የኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ አልጨረስኩም። እኔ ዛሬ የወያኔ ታንክ አዲስ አበባ ሮር ሊያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱም ይሄን ሲሰሙ፣ ግን ረድተውናል እና ገና ያንን ኢንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራም ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አይደለም። አገሩን የሚወጋ ዜጋ ባንዳ ነው። ባንዳ ደግሞ በታሪክ አጋጣሚ ተደጋጋሚ ታይቷል። ይሄ እንደ መዝናኛ በዚህ እንውጣ ብለን ተመልካቾቻችን ለእነሱም ማስታወሱ ተገቢ ነው።